ደግሞ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ ያለውን ጥልቅ መልእክቱን ወይም ደግሞ ዋና መልእክቱን በምንመለከትበት ጊዜ ሰው ከእግዚአብሔር ጋር ለመኖር እንደተፈጠረ ከእግዚአብሔር ጋር እንዴት ባላናናር ሰው መኖር እንዳለበት የሚያስረዳ መጽሐፍ ነው። ስለዚህ ሴንትራል ቴም ኦፍ ዘ ባይብል የምንለው ወይም ደግሞ የመጽሐፍ ቅዱስ ዋናው መልእክቱ ምንድን ያለ እንደሆነ ከእግዚአብሔር ጋር መኖር ደግሞ ከእግዚአብሔር ጋር መኖር የብዙ ጥያቄዎቻችን ጭምር መልስ ነው። አዳም ሞት የተባለው እስመ ሞታ ለነፍስ ሩቅ እግዚአብሔር እንዲሉ ወይም የነፍሱ ሞቷ ከእግዚአብሔር መራቅ መለየቷ ነው እንዲሉ የአዳም በመንፈስ የአዳም በልጅነት የአዳም በጸጋ ከእግዚአብሔር መራቅ መለየቱ እሱ ማለት ነው። ስለዚህ በብሉይ ኪዳን ከእግዚአብሔር ጋር መኖር የሚለው ሐሳብ በእርሱ ፊት መመላለስ እንዲሁም ደግሞ አካሄድን ከእግዚአብሔር ጋር ማድረግ በሚል በሰፊው ተገልጦ እናገኛለን ማለት ነው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር የተወደዳችሁ እግዚአብሔር ሰዎች እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንኳን ወደ መንፈሳዊ እንቁ ቻናል በሰላም መጣችሁ። በዚህ ቻናል ላይ እንግዲህ ብዙ መንፈሳዊ ትምህርቶችን የምናገኝበት ስለሆነ ሁላችሁም ለሌሎችም ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እጠይቃችኋለሁ። ለዛሬ እንደ እግዚአብሔር መልካምና በጎ ፈቃድ ከእግዚአብሔር ጋር መኖር በሚል ርዕስ አብረን የምንነጋገር ይሆናል ማለት ነው። ይህ እንግዲህ በመጽሐፍ ቅዱስ ውስጥ እጅግ ጥልቁና ዋናው ወይም ደግሞ ወሳኝ መልእክት ተብሎ የሚነገር ነው። በተለይም ደግሞ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ ያለውን ጥልቅ መልእክቱን ወይም ደግሞ ዋና መልእክቱን በምንመለከትበት ጊዜ ሰው ከእግዚአብሔር ጋር ለመኖር እንደተፈጠረ ከእግዚአብሔር ጋር እንዴት ባላናናር ሰው መኖር እንዳለበት የሚያስረዳ መጽሐፍ ነው። እንግዲህ መጽሐፍን በምንመለከትበት ጊዜ እግዚአብሔር መልእክቱ በእሱ ላይ የተላለፈ ጥልቅ መጽሐፍ እንደሆነ እንረዳለን መጽሐፍ ቅዱስ። ስለዚህ ሴንትራል ቴም ኦፍ ዘ ባይብል የምንለው ወይም ደግሞ የመጽሐፍ ቅዱስ ዋናው መልእክቱ ምንድን ነው ያለ እንደሆነ ከእግዚአብሔር ጋር መኖር ነው። በዚህ ምክንያት ነው በዚህ ጉዳይ ላይ መነጋገር አስፈላጊ ሆኖ የታየኝ ማለት ነው። በሌላ መልኩ ደግሞ ከእግዚአብሔር ጋር መኖር የብዙ ጥያቄዎቻችን ጭምር መልስ ነው። ብዙ ጊዜ በዚህ ዓለም ላይ ለምንድን ነው የመጣ ነው? ለምንድን ነው በዓለም ላይ የምንኖረው? እንዴትስ ነው መኖር ያለብን? የሚሉ ጉዳዮች የመፈጠር ወይም ደግሞ የመገኘትም ጥያቄዎች ሊሆኑ ይችላሉ። የአኗኗርም ጥያቄዎች ሊሆኑ ይችላሉ። ሌሎችም ጉዳዮች አብዛኞቹ መልስ የሚያገኙበት ወይም ደግሞ ትልቁ መልሱ ምንድን ያለ እንደሆነ ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር መኖር ነው ማለት ነው። እንግዲህ የመጽሐፍ ቅዱስ ዋናው መልእክቱ ከእግዚአብሔር ጋር መኖርን የሚያስረዳ ነው ስንል እንዲሁ ከመሬት ተነስተን አይደለም። አስቀድሞ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ሰው እግዚአብሔር ሰውን እንዴት እንደፈጠረው ይገልጣል መጽሐፍ ቅዱስ ማለት ነው። ሰውን እግዚአብሔር ፈጠረው ስንል ከምድር አፈር አበጀው ላይ ምዕራፍ 2 ከቁጥር 7 ላይ ማለት ነው። ኦሪት ዘፍጥረት ላይ እግዚአብሔር ሰውን የፈጠረበት አፈጣጠሩን በምንመለከትበት ጊዜ ሰው ከእግዚአብሔር ጋር እንዲኖር ተደርጎ የተፈጠረ እንደሆነ እንረዳለን። ለምሳሌ እግዚአብሔር ሰውን ከምድር አፈር አበጀው። ሲያበጀው ደግሞ ምን ብሎ ነበረ የተናገረው? ንግበር ሰብአ በአርአያነ ወበአምሳሊነ ብሎ እግዚአብሔር አምላክ ተናግሯል። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ እግዚአብሔርን መስሎ የተፈጠረ እንደ እግዚአብሔር ፈቃድና እንደ እግዚአብሔርን ለመምሰል ወይም ደግሞ እግዚአብሔርን ወደ መምሰል ሕይወት እያደገ እንዲኖር ተደርጎ የተፈጠረ እንደሆነ እንረዳለን። የሰው ልጅ ማለት ነው። የሰው ልጅ በዚህ ውስጥ ለምሳሌ እግዚአብሔር ሌሎች ፍጥረታትን ሲፈጥር ለምሳሌ አትክልት፣ አዝርዕት፣ እጽዋትን እግዚአብሔር አምላክ ሲፈጥር ለታውቅል ምድር ብሎ ተናገረ። ወይም ምድር ታብቅል ብሎ አዝርዕት፣ አትክልትና እጽዋትን እንድታበቅል እግዚአብሔር አምላክ አድርጓል። አሶችን በሚፈጥርበት ጊዜ ውሃዎች አሶችን እንዲያስገኙ እግዚአብሔር አምላክ ትእዛዝን ሰጥቶ ለውሃ አዞ ምን ብሏል? ፈጥሯል። አሁን እግዚአብሔር ደግሞ ሰውን በሚፈጥርበት ጊዜ ሰውን በመልካችን እንደ ምሳሌያችን ብሎ ለራሱ እየተናገረ ነው። ማንን የፈጠረው? የሰው ልጅን የፈጠረው። አሁን አትክልት አዝርዕትና እጽዋትን ስንመለከት ከመሬት ሲነቀሉ ወይም ደግሞ ሲወጡ ምን ይሆናሉ? ይደርቃሉ፣ ይጠፋሉ። አሶችም ከውሃ ወጥተው መኖር አይችሉም፣ መገኘታቸው ከዛ ስለሆነ ሰው እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ብሎ የተናገረለት ሰው
ከዚህ ከእርሱ ከእግዚአብሔር አምላክ ከፈጠረው ተለይቶ መኖር የማይችል እንደሆነ እንረዳለን። በጥንተ ተፈጥሮም ስንመለከት ለምሳሌ አዳም በበደለ ጊዜ የሞት ሞትን ትሞታለህ ብሎታል። አዳምን ግን እኛ በምናውቀው ስጋዊ ሞት ነፍሱ ከስጋው ተለይቶ ሲያርፍ አናየው። ምንድነው የአዳም ሞት የተባለው ያን እንደሆነ በወንጌል አንድምታ ላይ አባቶቻችን እንደሚያስረዱት አዳም ሞት የተባለው እስመ ሞታ ለነፍስ ርሑቅም እግዚአብሔር እንዲሉ ወይም የነፍሱ ሞቷ ከእግዚአብሔር መራቅ መለየቷ ነው እንዲሉ የአዳም በመንፈስ የአዳም በልጅነት የአዳም በጸጋ ከእግዚአብሔር መራቅ መለየቱ እሱ ሞት ተብሏል። ስለዚህ ምንድነው ይሄ የሚያስረዳን ያል እንደሆነ ሰው ከእግዚአብሔር ጋር እንዲኖር ተደርጎ የተፈጠረ እንደሆነ ከእግዚአብሔር ውጭ ያለው ህይወቱ ደግሞ ሟች እንደሚያስብለው ወይም ደግሞ የሞተ እንደሚያስብለው እንረዳለን። ሰው ቆሞ ሊሞት ይችላል። እግዚአብሔር ሰዎች ምናልባት ቆመን መንቀሳቀሳችንን እናያለን። እግዚአብሔር የሌለበት ህይወትን ከሆነ እየመራን ያለ ነው ሞት ነው የሚባለው። ለዚህ ነው ጌታችንን በወንጌል በሚያስተምርበት ጊዜ ሙታናቸውን ይቅበሩ ብሎ ለሐዋርያት በነገረው አንቀጽ ላይ ስንመለከት ቆመው የነበሩ ሰዎች እግዚአብሔር በህይወታቸው ስላልነበረ ሟቾችም ደግሞ የሞቱ ተብለው እንዲነገሩ ምክንያት እንደሆኑ እንረዳለን ወይም ደግሞ እናውቃለን ይህን ጉዳይ። ስለዚህ ከእግዚአብሔር ጋር እንድንኖር ተደርገን የተፈጠርን ፍጡራን እንደሆንን እናውቃለን። በዚህ ምክንያት ከእግዚአብሔር ጋር መኖር እጅግ ጥልቅና ዋናው የመጽሐፍ ቅዱስን መልእክት እንደሆነ እንረዳለን ማለት ነው። ይህን ጉዳይ እንግዲህ እንዲህ ነው ካልን በሁለቱ ኪዳናት ከፍለን መመልከት እንችላለን። ለምሳሌ በብሉይ ኪዳን ከእግዚአብሔር ጋር መኖር ማለት ምን ማለት ነው? እንዴት ነው የተገለጠው? በአባቶችስ ሕይወት ውስጥ በምን አይነት መንገድ ከእግዚአብሔር ጋር መኖር ታይቷል? የሚሉ ነገሮችን ማየት እጅግ በጣም ወሳኝ አስፈላጊም ጉዳይ ነው። እንግዲህ በብሉይ ኪዳን ከእግዚአብሔር ጋር መኖር በእግዚአብሔር ፊት መመላለስ፣ አካሄድን ከእግዚአብሔር ጋር ማድረግ በሚል ቃላቶች ተገልጠው እንመለከታለን። አርዕስተ አበው የተባሉትን ታላላቅ አባቶች እና አብርሃም፣ ይስሐቅ፣ ያዕቆብን ብንመለከት ከነሱ በፊት ሄደን ለምሳሌ ከአዳም በኋላ የነበሩ አባቶችን እነ ሄኖክን ብንመለከት ኖህን ብንመለከት ከእግዚአብሔር ጋር የነበራቸው ህይወት እጅግ በጣም ጥልቅ የሆነ ህይወት እንደነበራቸው ወይም ቁርኝነት እንደነበራቸው እንመለከታለን። ምንም እንኳን ሰው በድሎ ከእግዚአብሔር ልቆ ተለይቶ ቢኖርም እንኳን እግዚአብሔር ከእርሱ ጋር እንዲኖር አድርጎ የፈጠረው ሰው እግዚአብሔርን መፈለግ የሚተው አላደረገውም። እንኳን ከዛ በኋላ የነበሩ አባቶች አይደለም አዳም እንኳን በዚያ በበደለበት ቅጽበት የፈለገው እግዚአብሔር ነበር። ወይም ደግሞ በንስሐ በመመለሱ ምክንያት እግዚአብሔር ቃል ገብቶለት ከእርሱ ጋር ለዘመናት አዳም በቃል ኪዳኑ መሰረት እግዚአብሔር ሲጠብቀው የነበረው ማለት ነው። ይሄ ጥልቅ ጉዳይ እንደሆነ እንረዳለን። በዚህም ለምሳሌ ኦሪት ዘፍጥረት ምዕራፍ 5 ከቁጥር 20 አንስተን ስንመለከት ሄኖክ የተባለው ሰው እጅግ በጣም ጥልቅ የሆነ መንፈሳዊ ህይወት የነበረውና እግዚአብሔር አምላክን ይወደው የነበረው ሰው እንደሆነ እንረዳለን። በዚህ ምክንያት ህይወቱን ምን ብሎ ገልጦታል መጽሐፍ ቅዱስ? አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ብሎ ገልጦታል። የሄኖክን ጉዳይ ስንመለከት ማለት ስለዚህ ያ አካሄድን ከእግዚአብሔር ጋር ማድረግ ተብሎ የተገለጠው ከእግዚአብሔር ጋር መኖሩ ነው ማለት ነው። ይህ ብቻ አይደለም። እንደዚሁ ኖህንም በምንመለከትበት ጊዜ የሄኖክ ልጁ ነበረ ነው አካሄዱን ከእግዚአብሔር ጋር ያደረገ ስለነበረ በሌላ አገላለጽ ኖህም በእግዚአብሔር ፊት ጻድቅ እንደነበረ ተገልጦ እናገኛለን። ማለት ጻድቅ ነበረ ተብሎ የተገለጠ ሰው ነው። ይህ ሁሉ አካሄድን ከእግዚአብሔር ጋር ማድረግ በእግዚአብሔር ፊት በቅድስና የመመላለስ ውጤት ነው። ለምሳሌ እነዚህን ሰዎች ብንመለከት አሁን ታላቁ አባታችን ኖህን ብንመለከት በእርሱ ዘመን ብዙዎች በድለው እግዚአብሔርን ምን ብለው በመበደላቸው ምክንያት በእነሱ ለእግዚአብሔር ክፋትን እንዳመጣባቸው ነግሯቸው ኖህን ደግሞ አፍ አድርጎ ልኮላቸው ነበረ ሰባኪ አድርጎ። እነሱ ግን ባለመስማታቸው ምን ብለዋል? ጠፍተዋል። ብቻውን እግዚአብሔርን ማምለክ ብቻውን ከእግዚአብሔር ጋር ህይወትን አድርጎ መኖርን ምሳሌ አድርገን ልናነሳው የምንችለው ታላቅ አባት ነው። ማን? አባታችን ነው ማለት ነው። አሁን በዚህ ዘመን ብዙዎቻችን ለምሳሌ ማስቀደስ እንፈልጋለን፣ ግን ብቻዬን መሄድ ደበረኝ ልንል እንችላለን። ብዙዎቻችን የለመደብን ነገር ስለሆነ ቤተክርስቲያን ጠዋትና ማታ መሳለም እንዳለብን እንግዲህ በፍትሐ ነገሥት የተገለጠ ነገር ነው። ጠዋት ሄደን መሳለማችን ክርስቶስ እኛን ለማዳን መምጣቱን፣ ማታ ሄደን ደግሞ ስንሳለም ጸሎት በምናደርግበት ጊዜ ዳግም መጥቶ ወደ እርሱ እንደሚወስደን
በተስፋ የምንናገርበት ስለሆነ ማለት ነው። ስለዚህ ይሄ ጉዳይ ምን ያስረዳናል ያልን እንደሆነ በዓለም ላይ እንኳን ከሰዎች ጋር ሆነን ብቻችንን እንኳን ብንሆን እግዚአብሔርን ከማምለክ ሊከለክለን የሚችል አንዳችም ነገር እንደሌለ ከኖህ ታሪክ እንረዳለን። በብሉይ ኪዳን በጠቅላላው እና አባታችን አብርሃም በምንመለከትበት ጊዜ ወገን ዘመዶቻቸውን ትተው ኦሪት ዘፍጥረት ምዕራፍ 12 ይሄን ያስረዳናል። ጥለው እግዚአብሔርን ብለው ወጥተዋል። እግዚአብሔርን ብለው በመውጣታቸው ግን አንዳችም ቀን እግዚአብሔር ሲያሳፍራቸው አንመለከትም ማለት ነው በሕይወታቸው ውስጥ ማለት ነው። ስለዚህ ምን ያስረዳናል? ሰው ከእግዚአብሔር ጋር እንዲኖር ተደርጎ እንደተፈጠረ እንደሆነ ከእግዚአብሔር ጋር የኖረ እንደሆነ እግዚአብሔር በበረከት የሚጎበኘው እንዲሁም ደግሞ በጽድቅ ከእርሱ ጋር እንዲኖር አድርጎ የፈጠረው እንደሆነ እንረዳለን። ለዚህ ነው መዝሙረኛው ዳዊትን በምንመለከትበት ጊዜ መዝሙር 73 ላይ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። በዓለም ላይ የነበረውን ሁሉ በዚህ መዝሙር ከምዕራፍ 1 አንስተን በምንመለከትበት ጊዜ ልባቸው ለቀና ለእስራኤላውያን እግዚአብሔር እንዴት ድንቅ ነው ብሎ ያነሳል። እኔ ግን ልሰናከል ደረስኩ፣ የኃጢአተኞችን ሰላም አይቻለሁ። በዓለም ላይ በበረከት የሚኖሩ ኃጢአተኞችን በጽድቅ በዓለማዊ ነገር ማለት ቁሳዊ ነገር ተሟልቶላቸው ዓለም በምትሰጠው ሰላማዊ መስሎ ሲታዩ ብዙዎቻችን እንስታለን። እንዴ እኛ እግዚአብሔርን እያመለከን ከእግዚአብሔር ጋር እየኖርን ለምን እነሱ ሰላማዊ እኛ ደግሞ ሰላም ያጣን እንሆናለን ብለን ብዙ ጊዜ ጥያቄ ይሆንብናል። ያ ሁሉ ግን አለ ዳዊት በዚህ መዝሙር ላይ ፍጻሜያቸውን እስካስተውል ነው ብሎ ተናግሯል። ስለዚህ ፍጻሜያችን ደግሞ የሚያምረው ከእግዚአብሔር ጋር መኖር ሲኖረን እንደሆነ ዳዊት ደግሞ ያስረዳናል። እሱ ግን በስተመጨረሻው ብሎ ተናግሯል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ ይናገራል ማለት ነው። ስለዚህ ከእግዚአብሔር ጋር መኖር ወደ እርሱ መቅረብ የህይወታችን ዓላማ ሊሆን እንደሚገባ ብሉይ ኪዳን ላይ በሰፊው እንረዳለን ማለት ነው። ስለዚህ በብሉይ ኪዳን ከእግዚአብሔር ጋር መኖር የሚለው ሐሳብ በእርሱ ፊት መመላለስ እንዲሁም ደግሞ አካሄድን ከእግዚአብሔር ጋር ማድረግ በሚል በሰፊው ተገልጦ እናገኛለን ማለት ነው። እና አባታችን ዳዊት፣ አብርሃም፣ ሌሎችን እነ ኖህ፣ እነ ሄኖክን ሌሎችንም ታላላቅ አባቶችን በምንመለከትበት ጊዜ እግዚአብሔርን በማስቀደም ህይወቱ ውስጥ በመኖር በበረከት መሞላት ምድራዊ በሰማይም ደግሞ እግዚአብሔር አምላክ ዋጋን የሚያሰጣቸው እንደሆነ መጽሐፍ ቅዱስ በሰፊ ያስረዳናል ማለት ነው። ይሄን ጉዳይ ይህ ብቻ አይደለም። በሐዲስ ኪዳን ደግሞ ይህ ከእግዚአብሔር ጋር መኖር ብለን የገለጥነው ህይወት አዲስ መልክን የያዘና እጅግ በተለየ መልኩ ትልቅ ጸጋን የያዘ ህይወት እንደሆነ እንረዳለን ማለት ነው። በሐዲስ ኪዳን ይሄ ከእግዚአብሔር ጋር መኖር የምንለው ፍጻሜ ያገኘበት ህይወት እንደሆነ እንረዳለን። ይኸውም በሐዲስ ኪዳን ከእግዚአብሔር ጋር መኖር አዲስና ጥልቅ ትርጉሙን አግኝቷል። እንዴት ያልን እንደሆነ እንግዲህ በብሉይ ኪዳን እግዚአብሔር አምላክ በምንድን ነው ከሰው ጋር የነበረው ያልን እንደሆነ በተለይ ከአዳም በደል በኋላ በመንፈሰ ረድኤት እግዚአብሔር ከሰዎች ጋር ሲኖር እንመለከታለን። በመንፈሰ ረድኤት ለምሳሌ እስራኤላውያንን እነዚህን ደጋግ አባቶች ሁሉንም ለእግዚአብሔር በመገዛታቸው ምክንያት እግዚአብሔር በረዳትነት መንፈስ ከእነሱ ጋር አለ ወይም ደግሞ ከእነሱ ጋር ሲኖር እንመለከታለን። እነሱም ከእሱ ጋር ሲኖሩ እንመለከታለን። ሐዲስ ኪዳን ላይ ግን ጥልቅ ትርጓሜ የተለየ ትርጓሜን ያገኘበት ህይወት እንደሆነ እንረዳለን። ይኸውም አማኑኤል ተብሎ እግዚአብሔር ከኛ ጋር በመሆኑ በመገለጡ በተለይም ደግሞ ከባህሪያችን ከእመቤታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስን ተካፍሎ ወይም ደግሞ ነስቶ ሰው በመሆኑ ጥልቅ ትርጉምን ያገኘበት ህይወት ነው ማለት ነው። ይህ ከእግዚአብሔር ጋር መኖር ማለት ነው። አሁን በብሉይ ኪዳን በእግዚአብሔር ፊት መመላለስ ጀስት መመላለስ አካሄድን ከእርሱ ጋር ማድረግ ብቻ ነበረ። አሁን ግን በጸጋ አሁን ግን በባህሪ አሁን ግን ጥልቅ በሆነ በልጅነት ጸጋ ከእግዚአብሔር ጋር መኖር የተገለጠበት ዘመን ነው ማለት ነው፣ የሐዲስ ኪዳኑ ዘመን። በዚህም እግዚአብሔር በተለይም ደግሞ አማኑኤል ብለን በምንጠራው እግዚአብሔር ከኛ ባህሪ ሰው በመሆኑ የተሰጠውን ስም በምንመለከትበት ጊዜ አማኑኤል ማለት ዘበትርጓሜው እግዚአብሔር ምስሌነ ይላል። ትርጓሜውም እግዚአብሔር ከኛ ጋር ሆነ የማቴዎስ ወንጌል ላይ በሰፊው ተዳሶ የምናገኘው ጉዳይ ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ላይ እናገኛለን። እግዚአብሔር ሰው በመሆኑ እግዚአብሔር ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር ተዋህዶ ሰው በመሆኑ ለእኛ ክብርን መልሶልናል። ሰዋዊ ክብራችን ከእርሱ ጋር እንድንኖር ተደርገን የተፈጠርን ሰዎች ምንም እንኳን በራሳችን በጎ ፈቃድ ተጉዘን ወይም ደግሞ ሄደን ወድቀን ከእርሱ ተለይተን ሟቾች ብንሆን እንኳን እርሱ ዳግመኛ መጥቶ ልጅነትን መልሶ ጸጋን መልሶ ባህሪያችንን በመዋሃድ እኛን
ከቀድሞ ይልቅ ከፍ ያለን ጸጋ የምናገኝ ሰዎች አድርጎ እንደመለሰን እንረዳለን ማለት ነው። እንረዳለን። ለዚህ ነው የእግዚአብሔር ሰው መሆኑን ነገር በሚናገርበት ጊዜ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ቃልም ሥጋ ምዕራፍ 1 ከቁጥር 14 ላይ ቃል ሥጋ ሆነ እውነትንና ጸጋን ተመልቶ በእኛ አደረ ይላል። አሁን እንግዲህ እኛ ከእርሱ ጋር መኖር ቢያቅትም እግዚአብሔር ከኛ ጋር በመሆን ከእርሱ ጋር እንድንኖር አድርጎናል ማለት ነው፣ በአዲሱ ኪዳን ላይ ማለት ነው። ስለዚህ ከእግዚአብሔር ጋር መኖር አዲስ ትርጉምን አግኝቷል ብለን የምንናገረው መመላለስ ብቻ አይደለም፣ እርሱን መሆን ከእርሱ ጋር በተለይም በባህሪ መካፈል። እዚህ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር አንድ አንስተን በምንመለከትበት ጊዜ ከመለኮቱ ባህሪ በጸጋ ተካፋዮች እንሆን ዘንድ የተጠራን እንደሆንን በሰፊው ያስረዳል ቅዱስ ጴጥሮስ ማለት ነው። ስለዚህ አሁን ሱታፊ አምላክን ገንዘብ የምናደርግ አድርጎ እግዚአብሔር አምላክ በዚህ ጸጋ ከልሎናል ማለት ነው በአዲሱ ኪዳን። በዚህ ምክንያት ቃል ሥጋ ሆነ እውነትና ጸጋን ተመልቶ በእኛ አደረ አለ። አሁን በሌሎች ያደረ ወይም ደግሞ መላእክትን የመሰለም አይደለም ይላል ሐዋርያ ቅዱስ ጳውሎስ በሰፊው ስብከቱ በምንመለከትበት ጊዜ ማለት ነው። ስለዚህ የያዘው የአብርሃምን ዘር እንደሆነ የአብርሃም ዘር ስል የሰው ዘርን መያዙን ሲያመለክት ነው ማለት ነው። ስለዚህ አሁን ሰው መስሎ እኛን መስሎ እኛ ደግሞ በባህሪ በጸጋ ከፍ እንድንል አድርጎናል። ወደ ማን? ወደ እርሱ እንደሆነ እንረዳለን። ስለዚህ በክርስቶስ መኖር ወይም ደግሞ ከእግዚአብሔር ጋር መኖር በሐዲስ ኪዳን በተለየ መልኩ እግዚአብሔር ከኛ ጋር በመኖር በጸጋ ከፍ አድርጎን እንዲሁም ደግሞ በልጅነት መንፈስ ከልሎን ከእርሱ ጋር እንድንኖር እንዳደረገ እንረዳለን ማለት ነው። ስለዚህ በሐዲስ ኪዳን ከእግዚአብሔር ጋር መኖር በክርስቶስ መኖር በሚል ደግሞ ተገልጦ እንመለከታለን። በክርስቶስ መኖር ይሄውም ክርስቶስ የወይን ግንድ ተብሎ ተገልጧል። ራሱ ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ በእኔ ኑሩ ይላል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 4 ላይ ስንመለከት በእኔ ኑሩ እኔም በእናንተ አለ። አሁን እንግዲህ በሐዲስ ኪዳን ከእግዚአብሔር ጋር መኖር በማን መኖር? በክርስቶስ መኖር ነው ብያቸዋለሁ። ስለዚህ በክርስቶስ መኖር እንደሆነ ተገልጧል። በእኔ ኑሩ እኔም በእናንተ አለ። እንዲህም ብሎ ቀጥሎ ይናገራል። ከሱ ውጭ ደግሞ ያለን ሕይወት ምናምንቴ እንደሆነ ሲገልጥ ምን ብሎ ተናግሯል? ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው አለ። ምን ሊያፈራ አይችልም? ቅርንጫፍ ፍሬን ሊያፈራ የሚችለው ፍሬን ሊሰጥ የሚችለው ልምላሜን ሊያሳይ የሚችለው በማን ቢኖር ነው? በግንዱ ቢኖር ነው። ግንዱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የወይን ግንድ የተባለ ቅርንጫፎቹ ደግሞ እኛ ነን። ስለዚህ በእኔ ባትኖሩ ምን አትሉ? ፍሬ ልታፈሉ አትቻሉም። እንዲሁም እናንተ ደግሞ በእኔ ባትኖሩ ፍሬ ልታፈሩ አትችሉም። በወይን ግንዱ ባይኖር ምኑ ቅርንጫፎቹ ፍሬን እንደማይሰጥ እናንተም በእኔ በወይን ግንዱ ባትኖሩ ምን አትሉ? ፍሬን አትሰጡም ብሎ ተናግሯል። ስለዚህ አሁን በሐዲስ ኪዳን ጸጋን የምናገኘው ፍሬን የምናፈራው በጎ ስራም ለመስራት ሌሎችንም ነገሮች የምንችለው ሰው ሆኖ በእርሱ እንድንኖር በጎ ፈቃድን በሰጠው በጌታችን በኢየሱስ ክርስቶስ እንደሆነ እንረዳለን። ይህ የሚያሳየው እንግዲህ ከእግዚአብሔር ጋር መኖር ለአፍታም የማይቋረጥ እንደሆነ እንረዳለን። ለምሳሌ አንዲት ግንድ አንዲት ቅርንጫፍ ከግንድ ብትለይ ምን ነው የምትሆነው? መድረቅ ነው ትርፉ የሚሆነው። ከዚያ በኋላ ከደረቀ በኋላ አንድም ለምን ነው የሚሆነው? ወይ ለዕቃነት ነው ጥቅም ሊውል የሚችለው ወይ ደግሞ ለቃጠሎ ለእሳት ነው ሊጣል የሚችለው። ስለዚህ ከእሱ ውጭ ያለን ህይወት ለጥፋት ነው ማለት ነው። በአዲስ ኪዳን የምንረዳው ይሄ ጉዳይ እንደሆነ በሰፊው እንረዳለን። ስለዚህ በእርሱ መኖር ነው። አሁን በእርሱ መኖር ነው ስንል በክርስቶስ መኖር እንዴት ነው የሚቻለው የሚለው ደግሞ ትልቅና ጥልቅ ነው። በእኔ ኑሩ ብሎ የተናገረው ክርስቶስ በእርሱ መኖር የምንችለው እንዴት ነው የሚለውን ሲገልጥ የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 አንስተን ስንመለከት ስጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እርሱም በእኔ ይኖራል አለ። ስለዚህ በክርስቶስ መኖር የሚገኘው ስጋውን በመብላት ደሙን በመጠጣት እንደሆነ እንረዳለን። ኤፌሶስ ምዕራፍ 3:26 ላይም በሰፊው እንደምናገኘው በእምነት በኩል እንዲሁም በጥምቀት በኩል በክርስቶስ ኢየሱስ መኖር እንደምናገኝ በሰፊው ያስረዳል። ስለዚህ አዲስ ኪዳን ላይ እንዲህ ያለ የተለየን ትርጉም አግኝቷል ማለት ነው። በማን መኖር? በእግዚአብሔር መኖር። ከዚህም በዘለለ መልኩ ደግሞ የመንፈስ ቅዱስ ማደሪያነትን ይገልጣል። ከእግዚአብሔር ጋር መኖር በምንልበት ጊዜ ይሁን ውሳጣዊ ህልውናችን የመንፈስ ቅዱስ ማደሪያ ሆኖ መኖርን ነው ከእግዚአብሔር ጋር መኖር ተብሎ የተደረገው። በአዲስ ኪዳን ከእግዚአብሔር ጋር መኖር ከውጭ ወደ ውስጥ የተለወጠበት እንደሆነ ዝም ብሎ በእግዚአብሔር ፊት መመላለስ አይደለም። በልብ በሆነ ማንነት ልብን ለእግዚአብሔር ማደሪያ በማድረግ ሰውነትን ለእግዚአብሔር የተቀደሰ በማድረግ ከእርሱ ጋር በመኖር የሚገኝ ህይወት እንደሆነ እንረዳለን ማለት። ስለዚህ ከእግዚአብሔር ጋር መኖር
እንዲህ ነው ያል እንደሆነ በመጽሐፍ ቅዱስ መርሆች አሉ። ከእግዚአብሔር ጋር መኖር የሚያስችሉ ነገሮች ምንድን ነው ብለን ልንጠይቅ እንችላለን። መጽሐፍ ቅዱስ ስለዚህ መንገድ ይሰጠናል። ቅድም እንዳልኳችሁ መጽሐፍ ቅዱስ ከእግዚአብሔር ጋር መኖር የሚያስችለን ምን እንደሆነ የሚያስረዳን መጽሐፍ ነው። ሴንትራል ቴም ወይም ደግሞ የመጽሐፍ ቅዱስ ዋናው መልእክቱን ሰው ከእግዚአብሔር ጋር መኖሩ ሰው ከእግዚአብሔር ጋር መኖር ማለት ምን እንደሆነ የሚያስረዳ ከዛም በዘለለ ደግሞ ሰው ከእግዚአብሔር ጋር እንዴት ይኖራል የሚለውን በሰፊው የሚያስረዳን እንደሆነ እንረዳለን ማለት ነው። ስለዚህ በዚህ ምክንያት ከእግዚአብሔር ጋር መኖር መጽሐፍ ቅዱሳዊ መርሆቹ ምንድናቸው ያልን እንደሆነ መጽሐፍ ቅዱስ ከእግዚአብሔር ጋር ለመኖር የሚከተሉ መስፈርቶችን ይሰጠናል። ለምሳሌ የመጀመሪያው እምነት እጅግ በጣምና ዋናውና አስፈላጊ እንደሆነ እንረዳለን። እንግዲህ መጽሐፍ ቅዱስ ላይ ስለ እምነት በምናነሳበት ጊዜ ዕብራውያን ላይ በሰፊው ይዳስሳል። ይሄን ጉዳይ እምነት እግዚአብሔርን ደስ የምናሰኝበት እንደሆነ እንረዳለን። ለምሳሌ የማናየውን ነገር የሚያስረዳን የተደበቀውን ነገር ደግሞ የሚገልጠው ምንድን ነው ያልን እንደሆነ እምነት ነው። ስለዚህ እግዚአብሔርን አናየውም በስጋዊ ዓይን፣ በዓይነ ልቡና እግዚአብሔርን ማየት የሚያስችለን ምንድን ነው? እምነት ነው። ስለዚህ ይህን እምነት ከያዝን ነው እግዚአብሔርን ማየት የምንችለው ከእርሱ ጋር መኖር ምን እንደሆነ ማወቅ የምንችለው ማለት ነው። ማወቅ የምንችለው በዚህ ጉዳይ ዕብራውያን 11 ላይ ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አንችልም ይላል። ወደ እግዚአብሔር የሚያደርስ እግዚአብሔር እንዳለ የሚያስፈልጉትን ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። እግዚአብሔር እንዳለ እግዚአብሔርም ደግሞ ዋጋን ይሰጣል። ያንን እግዚአብሔር የሚሰጠውን ዋጋ ማግኘት ምንችለው በእምነት እንደሆነ በሰፊ ያስረዳናል ወይም ደግሞ ይነግረናል። ስለዚህ እምነት አስፈላጊ ነው። ከማን ጋር ለመኖር? ከእግዚአብሔር ጋር። የማቴዎስ ወንጌል ምዕራፍ 6 ከቁጥር 32 ላይ እንዲህ ይላል፣ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት ይላል? ሐዋርያቱን ሲናገር ነው ጌታችን ኢየሱስ ክርስቶስ። ሰፊ ቦታ ላይ ሐዋርያት በብዙ ቦታ ላይ ምን አይነት ነገር እንመለከታለን? እምነት ጎድሏቸው እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ሲወቅሳቸው እንመለከታለን። እናንተ እምነት የጎደላችሁ እያለ ሲወቅሳቸው እንመለከታለን በብዙ ቦታ። በዚህ ምክንያት ሐዋርያት እምነትን ጨምርልን እያሉ ደግሞ ሲለምኑት እንመለከታለን። በሌላ ስፍራ ላይ በምንመለከትበት ጊዜ ለምሳሌ አንድ ልጁ በጋኔን የተያዘበት አባት ወደ ጌታ ኢየሱስ ክርስቶስ መጥቶ ጌታዊ ቢቻልህ ልጄን አድንልኝ ብሎ ሲናገረው እንሰማለን። ቢቻልህ ትላለህን? ለሚያምን ሁሉ ይቻለዋል ብሎ ጌታችን ኢየሱስ ክርስቶስ ሲነግረው እንመለከታለን። ስለዚህ ለሚያምን ሁሉ ይቻለዋል ያለ እንደሆነ ለምሳሌ ከእግዚአብሔር ጋር መኖር ዳገት ሊሆን ይችላል። በዚህ ጊዜ ማለት ነው እጅግ በጣም ከባድ እንደሆነ ሊሰማን ይችላል። ምንድነው ከእግዚአብሔር ጋር መኖር ቀላል እንደሆነ እንዲሁም ደግሞ በቀላሉ ልንጎናጸፈው የምንችለው ሕይወት እንደሆነ የሚያስረዳ እምነት ነው ማለት ነው። ስለዚህ ለሚያምን ሁሉ ይቻለዋል አለ። ከእግዚአብሔር ጋር መኖር እፈልጋለሁ ያን እንደሆነ ጌታ ሆይ እምነትን ጨምርልኝ፣ እንዲሁም ደግሞ አምናለሁ አለማመኔን እርዳው እያለን እግዚአብሔር አምላክን ልንጠይቀው ያስፈልገዋል። ለምን? እምነት ከእግዚአብሔር ጋር መኖር እንድችል የሚያደርገን ስለሆነ ማለት ነው። እምነታችን ሲጎል እንመለከታለን በምድር ላይ ብዙ ጊዜ ማለት ነው። እግዚአብሔር እምነትን እንዲጨምርልን ምን ማለት አለብን? መጠየቅ አለብን። አንድ ጊዜ ምን ሆነ? አንድ ሰው በተራራማ አካባቢ ገደል በሚሄድበት ጊዜ ይወድቃል ወደ ገደል። ከወደቀ በኋላ ጥቂት የዛፍ ስርን ይዞ እዛ ላይ ያርፋል። ከዚያ በኋላ ወደ እግዚአብሔር አምላክ መለመን ጀመረ። ጌታ ያድነኝ አለ። እግዚአብሔር አምላክም ወደ እሱ መጣ። ከዚያ በኋላ ምን እንዳደርግልህ ትፈልጋለህ? አድነኝ ብሎ ተናገረው። ከዚያ በኋላ ለቀና አለው። ለቀና ሲለው ጌታ ሆይ እንዲያስኩ አድነኝ አለው። አሁን እንግዲህ በእምነት እግዚአብሔር አምላክ የሚያደርግልንን ነገር የምንቀበል ከሆነ ይሆንልናል። ይሄ ሰው ግን ምን አሰበ? የያዘውንም ነገር መልቀቅ አልፈለገም። ጌታ እግዚአብሔር እንዲሁ እንዲያድነው ፈለገ። ብዙዎቻችን እንደዚህ ነው። ፍጹም በሆነ እምነት እግዚአብሔር የምናምን ከሆነ የያዝነውን እንድንለቅ ያዘዘን እንደሆነ እግዚአብሔር በእምነት ለቅን ከእግዚአብሔር በኋላ የእግዚአብሔር ማዳኑን፣ የእግዚአብሔር በረከቱን፣ የእግዚአብሔር ሰላሙን መጎናጸፍ እንችላለን ማለት ነው። ስለዚህ ፍጹም እምነት ነው ሊኖረን የሚገባው። ያ ፍጹም እምነት እግዚአብሔር በእኛ ላይ ታላላቅ ስራዎችን እንዲሰራ የሚያደርግም ስለሆነ ማለት ነው። በአንድ ጊዜ ምን ሆነ? አንድ ወቅት ላይ በአንድ ሀገር ላይ ዝናብ ይጠፋል። ስለ እምነት ነው የምነግራችሁ። ዝናብ ይጠፋል። በጣም በሚደንቅ ሁኔታ ሁሉ ያ ዝናብ እግዚአብሔር አምላክ እንዲሰጣቸው በአንድነት ተሰባስበው ወደ ተራራ ወጡ። እግዚአብሔር መለመን እንዳለባቸው ተስማሙ። ከወጡ በኋላ ሁሉ ወደ ተራራው እየተጓዘ በነበረበት ጊዜ አንዲት ልጅ ምን ይዛ ወጣች? ጥላንና
ዝናብ ልብስን ለብሳ ወጣች። ከዛ በኋላ ምን ሆነሽ ነው ዝናብ በሌለበት የዝናብ ልብስ ዝናብ በሌለበት ጥላን ይዘሽ ወጣሽ ብለው ይሏታል። ከዛ በኋላ እንዴ የምንሄደው ዝናብን ለመለመን አይደለም እንዴ ብላ መለሰች ይባላል ማለት ነው። ይሄ ምንድነው የሚያሳየን? እግዚአብሔርን የሆነ ነገር እንለምነዋለን ብዙዎቻችን ማለት ነው። እንደ ፈቃዱ ብንለምን አንዳች ይሆንልናል ብሎ በተናገረውም ቃል መሰረት እግዚአብሔርን እንደ በጎ ፈቃዱ ብንለምን ከኃጢአት ብቻ በቀር እግዚአብሔር ብንለምነው ያደርግልናል። ከእሱ የሚለየን ነገር ከአኗኗሩ የሚነጥለን ነገር አይሁን እንጂ ማለት ነው። በዚህ ብዙዎቻችን ምን አይነት ነገር አለብን? እግዚአብሔር ስለምነው ያደርግልናል ብለን ሳይሆን ያደርግልን ይሆን ብለን እንለምናለን። ልክ ቅድም እንደነገርኳችሁ ጋኔን ያደረበት ልጅ አባት ማለት ቢቻለ ብለው እንደጠየቀው ማለት ቢቻለ ትላለህን? ለሚያምን ሁሉ ይቻለዋል የጌታ ቃል ነው። እግዚአብሔር ታደርግልኝ ይሆን ብለን በጥርጣሬ መንፈስ ሳይሆን እግዚአብሔር ያደርግልናል በሚል በእምነት ስንጠየቀው እግዚአብሔር አምላክ ፍጹም የሆነ አምላክ ነው፣ የሚያደርግልን ነው። ስለዚህ እምነት ሊኖረን ያስፈልጋል ማለት ነው። በዚህ ጉዳይ ላይ ዕብራውያን 11:1 ላይ ምን ይላል? እምነትን ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳን ነው። ተስፋ አድርገን የለመነውን ነገር የሚያስረግጥልን ፍጹም የሆነው እምነታችን ነው። እምነታችን ጎዶሎ ከሆነ ምን ይሆናል? እግዚአብሔር አምላካችን ያንን እምነት የተሸረሸረ ከሆነ ምን ይሆናል ማለት ነው? የምንፈልገው ነገር እንዳይሆንልን ይገደባል ማለት ነው። ስለዚህ መጀመሪያው ምንድነው ያልን እንደሆነ የሚያስፈልገን ከእግዚአብሔር ጋር ለመኖር እምነት ነው። ሁለተኛው ደግሞ አለ። ሁለተኛው ቅድስና ነው። ቅድስናን ስንመለከት መጽሐፍ ቅዱስ ለእግዚአብሔር አምላክ ለሰው ልጆች በበጎ ፈቃዱ ያቀረበው ጥሪ እንደሆነ እንመለከታለን። ለምሳሌ እኔ አምላካችሁ ቅዱስ ነኝና ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ እናገኘ እስመ አነሂ ቅዱሰ ኩኑ ቅዱሳነ ብሏል። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ የእግዚአብሔር ጥሪ ነው። ስለዚህ ቅድስና የእግዚአብሔር ጥሪ ነው ስንል ከእግዚአብሔር ጋር መኖር የሚያስችለን ነው። እንግዲህ እግዚአብሔርን ስንመለከት እግዚአብሔር ንጹሕ ባህሪ አምላክ ነው። ከኃጢአት ጋር ህብረት የለውም። ከነ ኃጢአታችን ሳይሆን ልንነጻ ሽተን ፈልገን በንስሐ ሆነን ወደ እግዚአብሔር መቅረብ ነው ከእግዚአብሔር ጋር መኖር የሚያስችለን። ስለዚህ ቅድስና እጅግ አስፈላጊና ወሳኝ ነገር ነው ማለት ነው። በዚህ ጉዳይ ላይ በዕብራውያን ላይ ምን ይላል ሐዋርያው ቅዱስ ጳውሎስ? ከሰው ሁሉ ጋር ሰላምን ተከታተሉ አለ። ከማን ጋር? ከሰው ሁሉ ጋር ሰላምን ተከታተሉ። ቀጥሎ ምን አለ? ትቀደሱ ዘንድ ፈልጉ አለ። አሁን እንግዲህ ትልቅና መሰረታዊ ነገር ብዙዎቻችን በምድር ላይ ብዙ ነገር እንፈልጋለን። ብዙ የምንፈልገው ሁሉም ነገር ማለት በሚቻልበት ሁኔታ ግን ምድራዊ ነገር ብቻ ነው። ምድራዊ ነገር ብቻ፣ ቁሳዊ ነገር ብቻ፣ በምድር ላይ ሊቀር የሚችል ነገር ብቻ ነው የምንለምነው። መጽሐፍ ቅዱስ እንደሚለው ግን ምድር የሚለው እናንተ ግን ጽድቁና መንግስቱን አስቀድማችሁ እሹ ለምኑ አለ። ጽድቅ፣ እውነት ወይም ቅድስና መንግስቱን እግዚአብሔር የሚሰጠንን ተስፋ ያንን እሹ ለምኑ። መንግስት ከእግዚአብሔር ጋር መኖር ስለሆነ ማለት ነው። ስለዚህ ያንን እሹ ለምኑ የተባልን ሰዎች ቁሳዊ ነገር እንፈልጋለን ብዙ ጊዜ። ለዚህ ነው ለዕብራውያን ሰዎች ትቀደሱ ዘንድ እሹ ፈልጓል። ትቀደሱ ዘንድ ማለት ነው። ስለዚህ ይሄ ነው የክርስቲያኖች መኖር ህይወታቸው ዓላማ ሊሆን የሚገባው። ይሄን ጉዳይ ዕብራውያን 12 ከቁጥር 14 ላይ እናገኛለን። በሌላ ስፍራ ላይም ስለ ቅድስና ስለ ንጽህና መጽሐፍ ምሳሌ ላይ ጠቢቡ ሰሎሞን ምሳሌ 4 ከቁጥር 23 ላይ ስንመለከት ምን ብሎ ይናገራል? አእምሮህን ጠብቅ የህይወት መውጫ ከእርሱ ናትና ይላል። አእምሮህን ጠብቅ የህይወት መውጫ ከሱ ናትና። አው ክፉ ነገር ብናስብ ረክሰን ከህይወት የምንወጣበት፣ በጎ ነገር ብናስብ ደግሞ ተቀድሰን ወደ ህይወት የምንሄደው በአእምሯችን ነው። ስለዚህ እንቀደስ ዘንድ ልንሻ ያስፈልጋል። ይሄ እግዚአብሔር አምላክ የጋበዘን ወይም ደግሞ ለእኛ ጥሪ ያቀረበ ህይወቱን በቅድስና እንድንኖር ስለሆነ ማለት። ስለዚህ ሁለተኛው ከእግዚአብሔር ጋር የሚያኖረን ቅድስና እንደሆነ እንረዳለን። ሶስተኛ እና መጨረሻው ማሰሪያው ምንድነው ያልን እንደሆነ ትህትና ነው። እግዚአብሔር ይላል ያዕቆብ በመልእክቱ ላይ ትዕቢተኞችን ይቃወማል። በምድር ላይ ብዙዎች ሊታበዩ ይችላሉ። ብዙ ትዕቢተኞች ሰዎችን እንመለከታለን በዚህ ምድር ላይ ማለት ነው። እነዚህ የሚታበዩ ሰዎች ምድራዊ ነገርን፣ ቁሳዊ ነገርን፣ የሚጠፉ ነገርን ይዘው ሲታበዩ እንመለከታለን። ትዕቢተኝነት ግን እግዚአብሔር የሚቃወመው ትልቁ የሚጸየፈው ነገር እንደሆነ እንረዳለን። በዚሁ አንቀጽ ላይ ምን ብሏል? ለትሑታን ግን ጸጋን ይሰጣል ብሏል እግዚአብሔር አምላክ። ለማን? ለትሑታን፣ ራሳቸውን ዝቅ ለሚያደርጉ ለነዛ እግዚአብሔር ጸጋን ይሰጣል። እግዚአብሔር የሚኖረው ልባችን በእኛ
የሚኖረው ልባችን ከተሰበረና በትህትና ወደ እርሱ የምንቀርብ ከሆነ፣ ራሳችንን ከፍ ከፍ የምናደርግማ ከሆነ፣ ትዕቢተኞችማ ከሆነ እግዚአብሔር አምላክ ይቃወመናል እንጂ ጸጋን አይሰጠንም። ከእርሱ ጋር መኖር አንችልም፣ በትዕቢተኛ ልብ ማለት ነው። በዚህ ጉዳይ ላይ ኢሳያስ ድንቅ ነገር ይናገራል። እንዲህ ይላል፣ ልዕልናው ከፍ ያለ አለ ስለ እግዚአብሔር ይናገራል፣ ስሙም ቅዱስ ለዘላለም የሚኖር እንዲህ ይላል። እንግዲህ መልእክቱ ለማን የተላለፈ እንደሆነ እንረዳለን። ለሰው ማለት ነው። ከማን? ከእግዚአብሔር። ልዕልናው ከፍ ያለ እግዚአብሔር እንዲህ ይላል ብሎ ተናገረ። እርሱ የሚለው ነገር እንስማው እስኪ። እንዲህ አለ፣ የትሑታንን መንፈስ ሕያው አደርግ ዘንድ። ትሑታን ማለት ራሳቸውን ዝቅ የሚያደርጉትን መንፈሳቸውን ምን አደርግ ዘንድ? ከፍ ከፍ አደርግ ዘንድ። ቀጠለ፣ የተቀጠቀጠውንም ልብ ሕያው አደርግ ዘንድ አለ። በከፍታውም በቅዱስ ስፍራውም ከእርሱ ጋራ ልቡ ከተሰበረውና ከትሑቱ ጋር እቀመጣለሁ አለ። እግዚአብሔር ከማን ጋር ይቀመጣል? ከትዕቢተኞች አይደለም። ራሳቸውን ከፍ ከፍ ከሚያደርጉ አይደለም። ራሳቸውን ባለጠጋ አድርገው ወይም ደግሞ ከሁሉ የተሻሉ አድርገው ከሚያስቡ ጋር አይደለም። እግዚአብሔር ግን ከማን ጋር ይቀመጣል ያላችሁኝ እንደሆነ ከትሑታን ጋር እቀመጣለሁ ይላል እግዚአብሔር። ይህንን ኢሳያስ በትንቢተ ኢሳያስ ምዕራፍ 57 ከቁጥር 15 ላይ ተከትቦት እናገኛለን ማለት። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል እንዳለው ማን? ያዕቆብ ማለት ነው። እግዚአብሔር ግን ከትዕቢተኞችን ይቃወማል፣ ከትሑታን ግን እንደሚቀመጥ በሰፊ መጽሐፍ ቅዱሳችን ያስረዳል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለትህትና የሚጋብዘን። ጌታችን በራሱ ቃል በራሱ አንደበት እንዲህ አለ፣ እኔ የዋህ በልቤም ትሁት ነኝና ቀንበሬን በላያችሁ ተሸከሙ። ከዚያ በኋላ ምን ብሎ ተናገረ? ከእኔም ተማሩ ለነፍሳችሁ ዕረፍትን ታገኛላችሁ። እኔ የዋህ በልቤ ትሁት ነኝና ከእኔ ተማሩ አለ። የዋህነትን፣ ትህትናን፣ ራስን ዝቅ ማድረግን ከማን እንማራለን? ከጌታችን ከኢየሱስ ክርስቶስ እንማራለን። ያ ህይወት ከእግዚአብሔር ጋር የሚያኖር ህይወት ስለሆነ ማለት ነው። ከእግዚአብሔር ጋር የሚያኖር ህይወት ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 11 ላይ ይህን ቃል ተከትቦት እናገኛለን። በሌላው ስፍራ ለምሳሌ አብረውን ካሉ ሰዎች እነርሱ የተሻሉ እንደሆነ እንድንቆጥር ሐዋርያ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 3 ላይ እንዲህ ይላል፣ በትህትና ልብ ባልንጀራችሁን ከራሳችሁ አብልጣችሁ እዩ፣ ከኔ ባልንጀራ ይሻለኛል፣ ከኔ ወንድሜ ይሻላል ብሎ ማሰብ ክርስቲያናዊ የሆነ ህይወትን ደግሞ አስተሳሰብ እንደሆነ እንረዳለን። ይህ ህይወት ከእግዚአብሔር ጋር የሚያኖር እንደሆነ እናውቃለን ማለት ነው። ነቢዩ ሚክያስ በዚህ ጉዳይ ላይ እግዚአብሔር ከሰው የሚፈልገው ዋናው ነገር በአንድ አረፍተ ነገር አስቀምጦ እናገኛለን። እርሱን ነግሬያችሁ ትምህርታችን እንጨርሳለን። ትንቢተ ሚክያስ ምዕራፍ 6 ከቁጥር 8 ላይ እንዲህ ይላል፣ ሰው ሆይ አለ። እንግዲህ መልእክቱን የሚያስተላልፈው ለማን ነው ማለት ነው? ለሰው ነው። ሰው ሆይ እንስማው እስኪ ምን ይለናል ሚክያስ? ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ የሚሻው ምንድን ነው አለ። ምን ነግሮሃል? መልካሙን ነግሮሃል እግዚአብሔር። በመጽሐፍም በአባቶችም በቅዱሳኑ ሕይወትም የምንረዳው ነገር እግዚአብሔር መልካሙን ነገር ምን እንደሆነ የነገረን እንደሆነ እናውቃለን። መልካሙን ነግሯል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው አለ? ፍርድን ታደርግ ዘንድ ምሕረትም ትወድ ዘንድ ከአምላክ ጋርም በትህትና ትሄድ ዘንድ አይደለምን? ከማን ጋር? ከአምላክ ጋር በምን በትህትና ትሄድ ዘንድ አይደለምን ብሎ ይናገራል ማለት። ስለዚህ በአጠቃላይ ከእግዚአብሔር ጋር መኖር በምንልበት ጊዜ በብሉይ ኪዳንም በሐዲስ ኪዳንም እጅግ በጣም ጥልቅ የሆነ የመጽሐፍ ቅዱስ መልእክት እንደሆነ እንረዳለን። ከብሉይ ኪዳን ይልቅ በሐዲስ ኪዳን ደግሞ በጸጋ በበረከትና እግዚአብሔርን በመምሰል ህይወት የመኖር ህይወት እንደሆነ በሰፊው እንረዳለን። ይሄንን ደግሞ መኖር የሚያስችለን ምንድናል እንደሆነ የመጀመሪያው በእምነት ነው፣ ሁለተኛው በቅድስና ነው፣ ሶስተኛውና የመጨረሻው የጸጋ ሁሉ ማሰሪያ የሆነው በትህትና ከእግዚአብሔር ጋር መኖር የምንችል እንደሆነ እንረዳለን። በአጠቃላይ መጽሐፍ ቅዱስ ቅድም እንዳነሳውላችሁ ከኦሪት ዘፍጥረት እስከ መጨረሻው እስከ ራዕይ ዮሐንስ ድረስ በምንመለከትበት ጊዜ ከእግዚአብሔር ጋር መኖር ማለት ምን እንደሆነ በማየት ወይም ደግሞ በመናገር ይደመድማል። የመጨረሻውን የዮሐንስ ራዕይ መልእክቱን በምንመለከትበት ጊዜ ራዕይ ዮሐንስ ምዕራፍ 21 ላይ ከቁጥር 3 ላይ እንዲህ ይላል፣ የእግዚአብሔር ድንኳኖች በሰዎች መካከል ነው አለ። የእግዚአብሔር ድንኳኖች በማን መካከል? በሰዎች መካከል። ቀጥሎ ምን አለ? ከእነርሱም ጋር ይኖራል አለ። ከማን ጋር ይኖራል? ከሰዎች ጋር ይኖራል። ስለዚህ ከእግዚአብሔር ጋር መኖር ስንል ይሄ ጥልቅና ሚስጢራዊ የሆነን
ነገር በውስጡ ያዘ እንደሆነ እንረዳለን። እግዚአብሔር አምላካችን ደግሞ በጸጋ ከልሎን በረድኤት ረድቶን በቅዱሳኑ ምልጃ በቅዱሳኑ ሁሉ ጸሎት ከእርሱ ጋር መኖር እንድንችል መልካምና በጎ ፈቃዱ ይሆንልን። ያስተማረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ቻናሉን ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ከወዲሁ እየጋበዝኳችሁ ትምህርቴን እጨርሳለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።